እና ውዶቼ በፓርት ስሪ ደግሞ መጥቼላችኋለሁ ማለት ነው። ይሄም ደግሞ ምንድን ነው? እኔ እንግዲህ ስሜም ሁለ ነገሬም ፈጣሪ ነው ብያችኋለሁ። ከ8 ዓመት ጀምሮ እንግዲህ የሰውን ፊት ማየት በቃ የቤተሰብ ናፍቆት አለ፣ ብዙ ነገር አለ። በዛ ሁሉ መሀል እግዚአብሔር አምላክ በለመንኩት ሰዓት ረድቶኝ ሞገስ ሆኖኝ ክብር ሆኖኝ ዛሬ ላይ ምንም አይነት ነገር መከራ ቢመጣ ምንም አይነት ሀዘንና ስብራት ቢመጣ እግዚአብሔር ኃይሌና ጉልበቴ ሞገሴ እንደሆነ አምኜ ውስጤ በእግዚአብሔር ጸንቷል ማለት ነው። እና ሌላ ምን ልላችሁ ፈልጌ ነው እና በስደት ዘመን እግዚአብሔር በረከትን ሰጥቶኛል። በሰዎች ፊት ብዙ መወደድን ብዙ ሞገስ ሆኖኛል። እንጣላለን፣ በስራ ቦታ ልንጨቃጨቅ እንችላለን። ይሄ ሁሉ ሆኖ ግን እግዚአብሔር ኃይሌ ነው፣ እግዚአብሔር ሞገሴ ነው። ስንት ቀን በቃ እኔ እሄዳለሁ ይህ ስራ አልፈልግም ብዬ ቆርጬ እነሱም እንደዛ ብሎ ከዛን ደግሞ ያንን ነገር ትተን የኔ እንጀራ ከዛ ስላልተቆረጠ ብቻ 5 ዓመት ከ5 ወር ሰራሁኝ ማለት ነው። አሮጊቴ ምን ትለኛለች ነፍሷን ይማርና እኔ እንኳን መረጥኩሽ ከሌሎች ፎቶ መጥቶልኝ ከብዙ ፎቶዎች መሀል አንቺን ነው የመረጥኩት ትለኛለች። ገላዋን አጥባታለሁ፣ ጥፍሯን እቆርጥላታለሁ። በቃ እና በጣም ነው እኔም ወዳቸዋለሁ። እውነት ለመናገር ወደ ሀገሬ ልሄድ ወንድሜ ሊያገባ ነው ብዬ እንኳን ስላት እኔ አዳኑ ልጅሽ ቤት ሁኚና እኔ ወንድሜ ሊያገባ ነው የእሱን ሰርግ ውዬ እመጣለሁ ስላት እምቢ አለች። በቃ እኔ ከቤት አልወጣም ሌላ ሰራተኛ እናምጣልሽ ስላት ልጆቿ እሷም እምቢ አለች ማለት ነው። እና እኔም 5 ዓመት ከ5 ወር ስኖር አንድ ቀን እረፍት ወጥቼ አላውቅም። ለምን እቺ አሮጊት ትልቅ ሰው ናት። ሽማግሌውን በነበረ ሰዓት ትልቅ ሰው ነው። ይሄንን እነዚህን ሰዎች እንዴት ትቻቸው ነው እረፍት መውጣ? አያቴ ብትሆን ቤተሰቦቼ ቢሆኑ እነዚህን ደካማ በር የሚከፍት ሰው በሌለበት እንዴት ትቼ እወጣለሁ? ትቼ እኮ መውጣት አልችልም። ቤተሰቦቼ ቢሆኑ ትቼ አልወጣም አይደለ ብዬ አንድ ቀን እረፍት አልወጣሁም። እሁድ እሁድ ግን ስራ አልሰራም፣ ቤት ነው ሙሉ። ቴሌቪዥን አለ ክላሴ ውስጥ፣ ዩቱብ ላይ ያለ ቀርጫለሁ፣ ማስታወሻ እሱም አለ። ከዛም በተረፈ ስልኬ በቃ ነው የምጠቀመው፣ ቤት ነው ሙሉ ማለት ነው። እና ነፃነት አለኝ። እግዚአብሔር አምላክ የተመሰገነ ይሁን። ሁሉም ነገር የፈለኩት ነገር ይሄን እፈልጋለሁ ካልኩኝ መጥቶልኝ ነው። በቃ እግዚአብሔር ይመስገንና መጨረሻ ላይ እንደነገርኳቸው አሮጊቴ ከደሞዜ ውጪ ደሞዜ ወር በወር ነው የሚሰጠው። ልጆቿ ሲመጡ ገንዘብ ይሰጡኛል። ስጧት ነው የምትለው፣ ስጧት እሷ ምግብ ሰርታላችኋለች እናንተን ተከባክባለች ብላ ከውጭ ሀገር ሲመጡ ስጦታ ልብስ ይዘው ይመጣሉ፣ ሽቶ ይዘው ይመጣሉ። በቃ ምንም እንክብካቤ ተውኝ አልኳችሁ። እና ከዛን ጆሮ ጌጥ 3 ግራም ወርቅ ነው አሮጊቴ እየሸለመችኝ ማለት ነው። መጨረሻ ላይ ይሄ ማስታወሻ ነው ብላ አሁን ግን እሱ ሽጬ ቀለበት ገዝቻለሁ ማለት ነው። 3 ግራም በዛ ዋጋ ማስታወሻ ስለሆነ ለጊዜው ገንዘብ አስፈልጎኝ እና ምን ልላችሁ ፈልጌ ነው እናንተ ባላችሁበት ቦታ ከታመናችሁ እግዚአብሔር አምላክ ለእናንተም የታመነ አምላክ ነው። እናንተ የምታደርጓት እያንዳንዱ ህይወታችሁ ላይ እግዚአብሔር ፊት የተመዘነች እና የተለካች ናት። እኔ ይሄን ሁሉ ነገር አስቤ እነሱ እንደ ቤተሰቦች አይቻቸው የወንድሜም ሰርግም አልሄድኩም ቀራሁኝ። በቃ ጥሩ ቤተሰብ ናቸው። አላማዬን ለማሳካት 5 ዓመት ከ5 ወር ነው የሰራሁት። ቢያንስ 2 ስራ ሊኖረኝ ይገባል ብዬ ነው። ለምን እኔ ሰው ላይ ሸክም መሆን አልፈልግም። እንኳን አሁን ገና በልጅነቴም ቤተሰቦቼ ላይ ሸክም አልሆንም ብዬ ነው ሰው ቤት እየገባሁ ስሰራ የነበረው። ጤና ካለኝ ራሴን ከቻልኩኝ ራሴን ራሴ አስተዳድራለሁ በማለት ነው ቤተሰቦቼ እየናፈቁኝ ናፍቆታቸውን ችዬ ሁሉን ነገር በውስጤ ደስታውን ማዘኑን ዋጥ አድርጌ ስሰራ የነበረው በዛ እድሜ ጀምሮ ማለት ነው። እና ብዙ መከራዎች ብዙ ፈተናዎች ቢያልፉብኝም እግዚአብሔር ደግሞ ዛሬ ለዚህ አድርሶ አጠንክሮኝ ያ የልጅነት ናፍቆቴ የልጅነት ጥማቴ ሁሉ ዛሬ በበረከት ተለውጦልኝ ባዝንም የእናት ማጣት አለ፣ ሰው ቤት መግባቱ ለብቻ ራሱ የሰው ፊት አለ፣ ከቤተሰብ መራቁ ራሱ አለ፣ የሰው ፊት ይገርፋቸዋል፣ ቁጣው አለ። በቃ ብዙ ነገር ይከፋል እና ያን ሁሉ ተቋቁሜ እግዚአብሔር ረድቶኝ ያ ሁሉ ፈተና ያ ሁሉ መቻሌ
ያ ሁሉ ነገር ለዛሬ በረከት ሆኖልኛል። ለዛሬ እንጀራ ሆኖልኛል። ለዛሬ የበለጠ ከአምላኬ ጋር እንደዚህ እንድጣበቅ ለካ ከሰው ምንም እንደማላገኝ ከፈጣሪዬ ከተጣበቅኩኝ እሱን ከያዝኩኝ ብዙ ነገር እንደማገኝ አመንኩኝ ማለት ነው። እና እግዚአብሔር አምላክ የተመሰገነ ይሁን። ከዛም በኋላ እግዚአብሔር እናንተ ያደረጋችሁትን ነገር ምንም አይረሳም። እውነቴን ነው የምላችሁ። እኔ የሆነ ሰውዬ ቅዱስ ሩፋኤል ቤተክርስቲያን እኛ ጋር ያለና እንጭኒ ነው የሚኖረው። እኔ እንግዲህ ሰው ቤት ነው የምሰራ እንደነገርኳችሁ። ለላጤዎች ነው ምግብ ማበስልላቸው። የቤታቸውን ቁልፍ ይሰጡኛል። ምግብ አብስዬ አስቀምጥላቸዋለሁ። ቤታቸውን ቆልፌ እሄዳለሁ። መጥቶ አሙቆ ይበላሉ ማለት ነው። እና ከዛን አንድ አሰሪዬ ስራ ነበርና ይሄ ከእንጭኒ ቅዱስ ሩፋኤል ስለቱን ሰምቶ እኛ ጋር ይመጣል ማለት ነው። መኮዳ ቅዱስ ሩፋኤል ስለት ለማስገባት ከዛን መሰከረ። እኔ ከእንጭኒ ነበርኩኝ ለቅዱስ ሩፋኤል ስለት ተስዬ ሰማኝው ስለቴን ይዤ መጣሁ ብሎ እንትን አለ ማለት ነው። ስለቱን አስገባና ከዛን እኔ መንገድ ላይ ይሄ ሰውዬ አላውቅም እንግዲህ እዛው ቅዱስ ሩፋኤል ነው ያየሁትና ከዛን በቃ ስለቱን ከጨረሰ በኋላ ወደ ቤቱ ሊሄድ ነውና እየወረን በጣም አሳዘነኝ። ታውቃላችሁ እኔ አሁን የሆነ ቦታ ሂጄ በቃ ሰው ኖሪ ጎራቤ ብሎ ቡና ጠጪ ቁርስ ቢ ብሎ ቢሸኝኝ ደስ ይለኛል። እና ያ ሰው ቤተ ክርስቲያን መጥቶ ስለቱን አድርሶ እንደዛ ባዶ አፉን ሲመለስ ዝም ብሎ በቃ አንጀቴን በላኝና ጠራሁት ማለት ነው። ሂጄ ከመንገድ ላይ ሰውየውን ጠርቼ ና ወንድሜ እኔ ቤት ቁርስ ብላና ከዛም በኋላ ትሄዳለህ፣ ባዶ አፍን ከምትሄድ ታክሲ ምናምን እስከምታገኝ ልቆይ ትችላለህ ብዬ በጣም ውስጤ ይዝናልና በሰው ቤት ነው እንግዲህ ያሉት እኔ ራሴ ማለት ነው። ከዛን ያ ሰውዬ ቤቴ መጣ። እንቁላል ጥብስ ነው ትዝ ይለኛል። እንቁላል ጠብሼ ከዛም በኋላ ሻይ አፍልቼ ቁርሱን አብልቼ ቅዱስ ገብርኤል ያደረገልኝን ቸርነት ሁሉ ነግሬ በቃ እኔ በሄድኩበት መመስከር ነው አልኳቸው። ከዛ እኔ ሩቅ ሀገር ብሄድ የሆነ ቦታ ብሰደድ እና እኔ በዛን ጊዜ እንደዚህ እግዚአብሔር ለእኔም አንድ ቀን ቸርነት ያደርግልኛል። ይሄ ሰውዬ አላቆም እኮ እኔ ግን በቃ የሩፋኤል እንግዳ ነው ብዬ ያ ሰውዬ ቁርሱን አብልቼ የቅዱስ ገብርኤል ስዕልን አሳይቼ እንዴት ከእንጭኒ ነው ደግሞ ቅዱስ ሩፋኤል ገብርኤል ራሱ የጣይ ደረሰኝ ነግሬው ከዛ ሰላሙን ብዬ ያን ሰውዬ ሸኘሁት ማለት ነው። እና ከዛን እኔም ተሰደድኩኛ በተራይ የቤይሩት ተሰድጄ እውነቴን ነው ብላችሁ ምግብ ሞልቶ ተርፎ ይደፋል እኛ ቤት ማለት ነው። በስደቴ ዘመን አያችሁ እኔ በትንሿ በዛች በትንሿ ነገር ነው ያደረኩት። ያ ሰውዬ እንግዳ ሆኖ መጣ፣ ተቀበልኩት፣ አስተናግጄ የሰው ቤትም ቢሆን ለዛ ሰውዬ እግዚአብሔር ይጨምርለታል። እና በዚህ አጋጣሚ ጓደኞቼ ይህንን ቪዲዮ ቢያዩ ምን እላቸዋለሁ፣ መክሰስ ምናምን አንዳንዴ ምሳ ብቻዬን መብላት ራሱ አልወድም። ሁለት ጓደኞች ነበሩኝና እነሱን እጠራቸዋለሁ ምሳ ሰርቼ ማለት ነው። ከዛን ያው ለእኔ የሚሆነው ነው ለሁለት ተካፍለ የምንበላውና አረት ያዳኑ አይቆጡሽም እንዲያሰሪዎችሽ እና እንዳያልቅባችሁ ይሉኛል። እኛ እየተራብን ሰዎች ነን። እኛ ከበላን በእምነት ነው። እኔ ደግሞ በእምነት ነው የምናገረው። እውነቴን ነው የምላችሁና በእምነት የምትናገሩት ለካ እውነትም ይሆናልና እኛ የተራብን ሰዎች ነን። እኛ ከበላን እግዚአብሔር አምላክ ለዛ ሰውዬ ይሞላለታል፣ አያልቅበትም። ብሉ ዝም ብላችሁ እላችኋለሁና ከዛን እውነትም እግዚአብሔር ይመስገን ሰውየውም አልጎደለበት፣ እኛም አልተራብንም። እግዚአብሔር የተመሰገነ ነው። እግዚአብሔር ከሱ እጅ እኛንም እየመገበን ነበረና ከዛን እኔም በስደቴ ዘመን ቤይሩትም ተሰድጄ እግዚአብሔር ይመስገን እኔ አንደኛ ፍሎር ላይ ያለች ልጅ ምግብ የላትም፣ ፍሪጃቸው ባዶ ነው። በጣም በቃ ውስጤ እኛ ምግብ እንደፋለን ተርፎና እኔን ይከብደኝና ምን አደርጋለሁ መሰላችሁ? ሊፍት ውስጥ አረግላታለሁ ምግብ ወስጄ ፍሩት እንጀራም የሆነ ነገር አድርጌ በመስኮት ላይ ጠርቼ ሊፍቱን ንኪና ውሰጂ እላታለሁ። ለምን እሷ ሰውየው ይመጣለታል ምግብ፣ ከሰውየው የተረፈው ምግብ ነው እሷ የምትበላው። እሱ በልቶ ከጠገበ በኋላ ቅጥነቷ ይችን ነው የምታክሉ፣ ይችን ጣቴን በቃ በጣም ነው የምታሳዝነኝና ከዛ እኔ በተሰደድኩ ሰዓት እግዚአብሔር አምላክ መንገዴን እንደ ቅዱስ ያዕቆብ ባረከልኝ፣ መንገዴን አቀናልኝ። ሁለት ስራ ኑሮኝ ልመለስ፣ ሰው ላይ ሸክም መሆን አልፈልግም፣ ራሴን ችዬ
ብዬ ነው የምኖረው። አንዱ ስራ ቢቆምብኝ አንዱ ስራ እሰራለሁ ብዬ እቅድ ይዤ ጸሎቴን እያደረኩ ፈጣሪን እየለመንኩ ወገቤን አስሬ ጠንክሬ ስሰራ ነበረ። እግዚአብሔርን በበረከት መለሰኝ፣ ጎበኘኝ፣ ብዙ በረከቶችን አደረገልኝ። በእውነት በጣም ነው የማመሰግነው ፈጣሪ ጌታ ኢየሱስ ክርስቶስን፣ እናቴ ድንግል ማርያም፣ ጻድቃን ሰማዕታት፣ ከሁሉ በላይ መንገዴን የባረክልኝ ገና ከተወለድኩበት ቦታ ጀምሮ በሄድኩበት ሁሉ ያልተለየኝ አባቴ ቅዱስ ገብርኤል ይኸው እዚህም ሁለተኛ ኢማራትን መጥቼ ምግብ ሰርቼ የማቀርበው እኔ ነኝ። ታዲያ ግን እጄ ላይ ያለ ብዬ ደግሞ አላባክንም ማለት ነው። ሁሉም ነገር በአግባቡ ነው የምጠቀመው። ለምን እኔ ዛሬ የሰው ንብረት ነው እያስተዳደርኩ ያለሁት እና ገና ድሮ ከኢትዮጵያ ራሱ ሳልወጣ ጓደኞች የምንላቸዋለሁ መስላችሁ ስቲል ሽንኩርት እንኳን ሲልጡ ተጠንቀቃችሁ ላጡ ነው የምላችሁ። ይሄ እንደዚህ ቆርጦ መጣል ምናምን እንደዛ አታድርጉ እላችኋለሁ። ለምን እናንተ ዛሬ የሰውን ገንዘብ በስነ ስርዓት ከያዛችሁ ነገ እናንተ የራሳችሁን ገንዘብ ሲኖራችሁ እግዚአብሔር አምላክ የእናንተንም ገንዘብ የሰውን ተጠንቅቃችሁ ከያዛችሁ ለእናንተም ገንዘብ ይጠነቀቅላችኋል። እናንተ እነዚህ ሰዎች አያዩንም ብላችሁ የሰውን ገንዘብ ስትደፉ ስታበላሹ እግዚአብሔር ከሰማይ ሆኖ ያያችኋል። እና ነገ እናንተ አልፎላችሁ እንግዲህ ሁላችንም ሰራተኞች ነን። ተምረን እየተማርን ነው። ተምረን ጨርሰን ስራ ይዘን የራሳችን ነገር ኖሮ ሰራተኛ ከቀጠር ያቺ ሰራተኛችን እንደዚህ ደክመን ለፍተን ያመጣነውን ገንዘባችንን ስታባክን እንናደዳለን። ስለዚህ ዛሬ የዘራነው ነው ነገ የምናጭደው። እናንተ የሰውን ነገር አታባክኑ ብዬ እላቸዋለሁ ጓደኞቼ ማለት። ከዛ አያዳኑ አንቺ ነገ ሰራተኛ ከቀጠርሽ በዚህ አይነት አታስቀምጪም ትለኛለች አንዷ ጓደኛዬ። በዚህ አጋጣሚ ቪዲዮ እንታያለች እና አይ እንደዛ አይደለም፣ ለሰው ንብረት ተጨነቁ። ከዛ ለእኛም ደግሞ ነገ እግዚአብሔር የሚጨነቅልንን ነው የሚያዘጋጅልን እላቸዋለሁ። እና ከዛን እጄ ላይም ቢሆን ተጠንቅቄ በቃ ተበላሽቶ ማያስፈልግ ከሆነ ደፍቼ ሌላውን በስነ ስርዓት ይዤ ነበረ ስኖር የነበረውና እግዚአብሔር የተመሰገነ ይሁን። መድኃኔዓለም ኢየሱስ ክርስቶስ መንገዴን አቅንቶልኝ በስደት ዓለም ዳግመኛም ተሰድጄ እኔ ሰዎቹ ይሄ ይሆናል ካልኩኝ እንደዚህ በቃ ድምፄ ተከብሮ እኔም አክብሬያቸው እነሱም አክብሮኝ ይሄ ሁሉ የእግዚአብሔር ቸርነት ነው፣ የእግዚአብሔር በረከት ነው። ሰው በሰፈረ ቁና ይሰፈራል የሚባለው እውነት ነው። እኔ ትንሽ ነገር እግዚአብሔርን በመፍራት ማድርገው ነገር እግዚአብሔር ደግሞ እጽፍ አድርጎ አስፍቶ ትልቅ አድርጎ ዛሬው ለምስክርነት አብቅቶኛል። እናንተ ፊት ዩቱቤም ሆነ ቲክቶኬ ነገ በብዙ ሰዎች እንደሚታይ ተስፋ አድርጋለሁ። ገና በህይወት ዘመኔ ሁሉ እስከምሞት ድረስ የእግዚአብሔርን በረከትና የእግዚአብሔርን ቸርነት እየመሰከርኩኝ እኖራለሁ። ለምን ብዙ ነገር አድርጎልኛል፣ ብዙ ነገር ፈጽሞልኛል። እግዚአብሔር ብዙ በረከቶችን አድርጎልኛል እና በጣም ነው የማመሰግነው ፈጣሪ አምላኬ እግዚአብሔርን። እና እግዚአብሔር አምላክ የተመሰገነ ይሁን፣ ስሙ ይባረክ። የሰራዊት ጌታ ቸሩ መድኃኔዓለም በስደት ዓለም ተናግራችሁ መሰማት መከበር ማለት ቀላል ነገር አይደለም። ግማሹ እየተሰደቡ እየተራቡ እየተጠሙ ብዙ መከራ እየደረሰባቸው ነው እና እኔም ትላንትና በነበርኩበት ሰዓት ፈጣሪን አስቤ በቃ እኔም ደግሞ በመለመን በማልቀስ በመጸለይ የድህነትን ስድብ አርቅልኝ። እኔ ወደ ቤይሩት ስሰደድ 2500 ብር እጄ ላይ አጥቼ ነው። ከዛም ከየትም ፈላልጌ ነው ወደ ስደት የተሰደድኩት። እንደነገርኳችሁ ወንድሜ ስሰደድ ቻው እንኳን አላልኩትም። በቃ መንገር አልፈለኩም። እዛ ደርሼ ነው ስልክ ደውዬ እኔ ሲሄድ ነው መሄዴን ራሱ የሰማውና ሰው ላይ ሸክም መሆን አልፈለኩም፣ መናገርም አልፈለኩም። እዛ ሄጄ እንዲያውቅ ነው የፈለኩት እና እግዚአብሔር የተመሰገነ ይሁን። ስመለስ እውነትም ከአንድም ሁለት ስራ ሰርቼ እንድኖር እግዚአብሔር አምላክ ረድቶኛል ማለት ነው። ስለዚህ በድህነታችሁም በሌላችሁም ሰዓት እኔ ጸሎቴ ፈጣሪ ሆይ ካላስ ስሜን ቀይሮ በቃ እኔ ይሄ ድህነት ጠፍቶልኝ በሰጠኸኝ ነገር እየሰጠሁኝ ሰውን እየረዳው ልኑር ብዬ ነው ጸሎቴ። እግዚአብሔር መልካም ነው በእውነት ብዙ ነገርን አደረገልኝ።
ከሰው ቤት እንድወጣ ረዳኝ። የራሴ ስራ እንዲኖረኝ እግዚአብሔር ማገዘኝ። የራሴ የምለው ነገር እንዲኖረኝ እናት አባት ጥሪት ያወርሳል። እኔ ግን እግዚአብሔር አምላክ ራሱን በቸርነቱ ረድቶኝ ደግፎኝ ሰርቼ እንዳገኝ ረዳኝ ማለት ነው። ከምንም በላይ ከገንዘቡም በላይ ደግሞ የመንፈስ ጥንካሬ በስደት ስትኖሩ ወንጌል ትማራላችሁ። በጣም ጠንካራ ትሆናላችሁ። በቃ ለምን የሚረዳችሁ ሰው ከጎናችሁ የለም። እህት ወንድም ምናምን ፈጣሪያችሁ ብቻ ነው። ስለዚህ ጠንካራ ትሆናላችሁ፣ በመንፈስ ትጠነክራላችሁ እና እግዚአብሔር አምላክ የተመሰገነ ይሁን። ብዙ በረከትን አደረገልኝ፣ ብዙ ቸርነትን አደረገልኝ እና ከህይወቴ ራሱ አስተማሪ ነው እና ብዙ እኔ እግዚአብሔር በቸርነቱ ረድቶኛል፣ አግዞኛል። እዚህ መማራት ላይ ሆኜ የሆነ ነገር እፈልጋለሁ ካልኳቸው ሰዎቹ ምንም እንትን አይሉም ማለት ነው። እሺ ነው በቃ እና ይሄን ሁሉ ያደረገልኝ የእግዚአብሔር ቸርነት ነው፣ የእግዚአብሔር በረከት ነው። እንደዛ ስላችሁ ታዲያ መጣላት መጨቃጨቅ አይጠፋም ማለት አይደለም። ግን ደግሞ ህይወትን የሚያስተካክል ብዙ ፈተናዎች ይኖራሉ። ጸሎት ነው። በትዳራችሁም ላይ ችግር ካለ ጸሎት አድርጉ። በስራ ቦታችሁም ችግር ካለ ጸሎት አድርጉ። አሁን የመጣ ፋሽን አደባባይ ላይ ወተን እርስ በርስ ማናናቅ፣ መሰዳደብ፣ ይሄ ሁሉ ምንም አያደርግልን፣ ምንም አያስፈልግም። ሚስት የባሏን ገበና ሸፍና፣ እህት የወንድሟ ቤተሰብ ማንም ቢሆን በጸሎት ሁሉም ነገር ይስተካከላል እላችኋለሁ ውዶቼ። በጣም ነው የምወዳችሁ። የመጨረሻ ፓርት እግዚአብሔር ያደረገልኝን ቸርነት ብዙ ነገር ነው፣ ከነገርኳችሁ በላይ ነው። ይህንን ሁሉ ማስብበትን የተወሰኑ ስሞችን አስቀምጫለሁ። ስለዚህ ስለ ስም ዝርዝር ደግሞ እነግራችሁና ቪዲዮን አጠናቅቃለሁ። አሁን ያለሁበትን ህይወት ደግሞ እንቀጥላለን ማለት ነው። አብረን እየተመካከርን እየተወያየን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስሜ ኃይሌ ብርታቴ፣ ክብሬ፣ ሞገሴ፣ ሁለ ነገሬ እናንተ ፊት በመቆሜ እግዚአብሔር አምላክ ቸርነትን ያደረገልን። ስለዚህ ጽኑ፣ ጠንክሩ፣ በርቱ። እግዚአብሔርን በየትኛውም ቦታ እግዚአብሔር አለ። እግዚአብሔርን ያዙ፣ እግዚአብሔርን ለምኑ፣ ይሰማል። እግዚአብሔር እንደ ሰው አያንቀላፋም። አይዟችሁ በመታገስ እና ሁሉም ቀን አልፎ በጎ ቀን ይመጣል።